ይህ በሐኪም ሰለሞን አዳሙ የተዘጋጀላችሁ የሚቀርበው የቅዱስ ሚካኤል የባህል ሕክምና ነው። ሙዝ። የሙዝ ጥቅም። ሙዝ በኢትዮጵያ እንደተገኘ የሚነገርለትና በዓለማችን በስፋት እየተመረተ በስፋት ለምግብነት የሚውል ሙዝ እጅግ በርካታ ጠቀሜታዎች አሉት። ሙዝ ከምግብ ይዘቱ በተጨማሪ ለተለያዩ በሽታዎች ፈውስ ሊያስገኙ የሚችሉ ንጥረ ነገሮችን በውስጡ አካቶ ይዟል። እነዚህ ንጥረ ነገሮችን ለበርካታ በሽታዎች ፈውስ ከመሆናቸው በላይ በሽታው ከመከሰቱ በፊት ለመከላከል የሚያስችለንን አቅምም ያጎናጽፈናል። ሙዝ ከፍራፍሬዎች የሚመደብ ሲሆን የሚበቅለውም የአየር ንብረቱ ሞቃት ከሆነ ቦታ ነው። ሙዝ በውስጡ የካርቦሃይድሬት ንጥረ ነገሮችን የያዘ በመሆኑም ከፍተኛ ኃይል እንድናገኝ ይረዳናል። 2 ሙዝ በልተን በምናገኘው ኃይል ለ90 ደቂቃ አድካሚ የጉልበት ሥራዎችን መስራት እንደምንችል ጥናቶች ያረጋግጣሉ። ብዙዎቻችን ሙዝን ለምግብነት በመዋል ለሰውነታችን ኃይልና ሙቀትን ለማግኘት እንደምንችል ከማወቅ የዘለለ ነገር አስበን አናውቅም። ነገር ግን ሙዝ በውስጡ የያዛቸው ተፈጥሯዊ የስኳር ወይም የጣፋጭ ምንጭ የሆኑት ግሉኮስ፣ ስክሮስና ፍሩክቶስ የተባሉ ንጥረ ነገሮች ከሙዝ የፋይበር ወይም የቃጫነት ተፈጥሮ ጋር ተዳምሮ መጠነ ሰፊ ጠቀሜታዎችን ይሰጣሉ። ከበርካታ የሙዝ ጠቀሜታዎች መካከል ጥቂቶቹን ከዚህ በታች እንደሚከተለው ተዘርዝረዋል። ለአእምሮ እድገት ሙዝ በውስጡ ከፍተኛ ፖታሺየም ንጥረ ነገሮችን ይዟል። ይህም ንጥረ ነገር የአንጎልን የሥራ ብቃት ለማሻሻልና ለማሳደግ እንዲሁም ንቁና ጤናማ አእምሮ እንዲኖረን በማድረግ ረገድ ከፍተኛ ጠቀሜታ አለው። ለስትሮክ በሙዝ ውስጥ ያለው ፖታሺየም የደም ስርዓትን በማስተካከል ባልታሰበ ሁኔታና በድንገት የሚከሰተውን የስትሮክ ችግር ለመከላከል ያግዛል። ሙዝ በሰው ልጆች የአመጋገብ ስርዓት ውስጥ ተካቶ ዘወትር ለምግብነት የሚውል ከሆነ በስትሮክ ምክንያት የሚመጣውን ድንገተኛ ሞትና የአካል ጉዳትም ከ50 እስከ 60 በመቶ ለመቀነስ ያስችላል። ለደም ግፊት ሙዝ በተፈጥሮ በውስጡ የሚይዘው ዝቅተኛ የጨው መጠን በመሆኑ የደም ግፊትን ለማረጋጋት ይረዳል። ከዚህ በተጨማሪም በውስጡ ያለው ፖታሺየም የደም ግፊትን ለማስተካከልና በግፊት ሳቢያ የሚከሰቱ ከባድ የጤና ችግሮችን ለመከላከል ከፍተኛ ጠቀሜታ አለው። እንዲሁም ለጨጓራ ህመም አብዛኞቻችን ሙዝ ከበድ ያለ ምግብ እንደሆነ በማሰብ የጨጓራ ህመማችንን እንዳያባብስብን ስንናገር እንደመጣለን። ይሁን እንጂ ሙዝ ለጨጓራ ችግሮች አይነተኛ መፍትሄ ነው። በባህሪው በጣም ለስላሳ በመሆኑም በጨጓራ ላይ መጨናነቅን የማይፈጥር ሲሆን ጨጓራ አካባቢን በመሸፈን የጨጓራ ውስጥ አሲድን በማስተካከልና በማመጣጠን የጨጓራ ቁስለትን እንዳይፈጠር ለማድረግም ያስችላል። ለድብርት ሙዝ በውስጡ የሚይዘውና ትራይፕቶፋን የተባለውን ንጥረ ነገር በሰውነታችን ውስጥ ሴሮቶኒን የተባለ ሆርሞን እንዲፈጠር ያደርጋል። ይህ ሆርሞን አይነተኛ ተግባሩ ሰውነታችንን ከድካምና ከድበት በማላቀቅ ወደ ተሻለ ስሜት ውስጥ እንድንገባ በማድረግ ነው። ለሆድ ድርቀት በሙዝ ውስጥ የሚገኘው ፋይበር ለምግብ መፈጨት ስርዓታችን ከፍተኛ ጠቀሜታን ይሰጣል። የምግብ መፈጨት ስርዓትን የሚያከናውኑ የሰውነታችን ክፍሎች በቂ ውሃ መጠን እንዲኖራቸው በማድረግ ሆድ ድርቀትን ይከላከላል። አንጀት የተለሳለሰ እንዲሁም በማድረግ ከሰውነታችን መውጣት የሚገባቸው የማያስፈልጉ ነገሮች እንዲወገዱ ለማድረግም ይረዳል። ለስኳር ህመም ሙዝ በውስጡ ከፍተኛ የሆነ ቫይታሚን ቢ6 የያዘ ነው። ይህም በደም ውስጥ የሚኖረውን ከፍተኛ ስኳር መጠን እንዲቀንስ ማድረግም በሰውነታችን ውስጥ የሚገኘውን የስኳር መጠን ለመቆጣጠር ያስችለናል። ከስኳር መብዛት ጋር ተያይዞ የሚከሰቱን የጠዋት ህመምም ያስቀራል። ሙዝና የደም ማነስ። በሙዝ ውስጥ የሚገኘው የብረት ማዕድን ጠቀሜታው በደማችን ውስጥ ከፍተኛ መጠን ያለው የሄሞግሎቢን ምርት እንዲኖር ማድረግ ነው። ይህም በሄሞግሎቢን እጥረት ሳቢያ የሚከሰተውን የደም ማነስ እንዳይከሰት ያደርጋል። 9ኛ ሙዝ ለስኳር ህመም አይነተኛ መድኃኒት ነው። ከወተትና ከማር ጋር ተደባልቆ ለምግብነት ሲውል በከፍተኛ መጠን ወይም በስኳር ሳቢያ የሚከሰትን አንጎቨር በቀላሉ ያስወግዳል። በመጠጥ ሳቢያ የተጎዳን ሰውነት እንዲነቃቃ ብርታት እንዲጋገኝ በማድረግ ረገድም ሙዝ ከፍተኛ ሚና ይጫወታል። የሲጋራና መሰል ሱሶች ተጠቂ የሆኑ ሰዎች ሱስን ለማቆም እንዲችሉ ሙዝ ከፍተኛ አስተዋጽኦ ያደርጋል።
በሞቃታማ የአየር ንብረት ውስጥ የሚኖሩ ሰዎች ሙዝን ቢመገቡ ሰውነታቸው ሙቀት እንዲቋቋም ማድረግ የተረጋጋና የተስተካከለ የሰውነት ሙቀት እንዲኖር ያደርጋል። የሙዝ ተጨማሪ ጠቀሜታዎችን በወባ ትንኝ የተነደፈ ሰው ወይም በማንኛውም ተናካሽ ወይም ተናዳፊ ነፍሳት የተነደፈ ሰው በሙዝ ልጣጭ የውስጠኛው ክፍል የተነደፈበትን ቦታ በደንብ በማሸት እብጠቱን መቀነስ ይችላል። ከዚህ በተጨማሪም ንድፍ የፈጠረበትን የማቃጠልና የመለብለብ ስሜት ለማስወገድ ይችላል። ጫማውን ከጠረጉና ቆሻሻን ካስወገዱ በኋላ በሙዝ ልጣጭ ቢወለውሉት ጫማው እንደ መስታወት ያወራል። ፍሪጆ መጥፎ ሽታ ካመጣቦ 1-2 ሙዝ ቢያስቀምጡበት የፍሪጆ ጠረን በቅጽበት ይቀየራል። ሰውነቶ በድካም ወይም በህመም ከተጎዳ እና የምግብ ፍላጎቶ ከሌሎ 1 ሙዝ እንደምንም ይመገቡ። ወዲያው ሰውነቶ ሲበረታና የምግብ ፍላጎቶ ሲጨምር ይታወቆታል። በአጠቃላይ ሁላችንም እንደ ቀላል የምናየው ብዙም ትኩረት የማናደርግበት ሙዝ ለከፍተኛ የጤና ችግር የሚዳርጉትን በሽታዎች ለመከላከል እና ለማስወገድ ይረዳናል። ታዲያ ይህንን የግል ሐኪሞን የሆነውን ፈዋሽ ፍሬ በፍሪጅ ውስጥ ከተው እያበላሹት ነው። ንፋስ ያለበትና ያልታመቀ አየር ለሙዝ የሚስማማ ነውና በዚያ ያኑሩት። ለማንኛውም ለመድኃኒት የሚውሉ እጽዋቶችን እዚህ ቅዱስ ሚካኤል የባህል ሕክምና ማዕከል ውስጥ ማግኘት ይችላሉ። ለበለጠ መረጃ ወደ ቅዱስ ሚካኤል የባህል ሕክምና መምጣት ሐኪም ሰለሞን አዳሙን ያማክሩ። አድራሻችን አዲስ አበባ ቦሌ ሚካኤል ሕንፃ 2ኛ ፎቅ ዱባይ። መታከም ለምትፈልጉም ውምፅ አካባቢ ቀጠሮ በማስያዝ መምጣት ይችላሉ። ስልክ 0989020202 ወይም 0911810736 ቅዱስ ሚካኤል የባህል ሕክምና